ስሜ ደባልቄ ተመስገን እባላለሁ። ህመሜ ምክንያት ብዙ ፈተናዎች ደርሶብኝ ነበር እና ያው ተቸግሬ ነበር። በረንዳ ሁሉ አድሬ በዛው በረንዳ አድራለሁኝ። በቃ የሆነ ሱስ ራሱ የተወሰነ ሱስ ራሱ ሞክሬ ነበር ከተስፋ መቁረጥ አንፃር ማለት ነው። እንደ አቶ ደባልቄ ሁሉ በጎዳና ላይ አስቸጋሪ ህይወትን ይገፉ የነበሩት አቶ ግርማ ደምሴ በቀን አንዴ እንኳን መመገብ አቅቷቸው በተረጅነትና በተስፋ መቁረጥ ውስጥ የዕለት ተዕለት ኑሯቸውን ይገፉ እንደነበር ያስታውሳሉ። መጀመሪያ ህይወቴ በጣም ጨለማ ነበር። ጎዳና ህይወት ነበር ምኖረው ማለት ነው። በጣም አስቸጋሪ ሁኔታ ችግር ውስጥ ነበር። ቤተክርስቲያን አካባቢ እንትን ሆኜ ነበር። ጎርፍ በላይ ወርድ እሱን በቃ አስተሳሰብ በዚህ አስቸጋሪ ሁኔታ ህይወታቸውን ይገፉ የነበሩት እነ አቶ ግርማ በስተመጨረሻም የዕለት ጉርሳቸውን የሚሸፍን አንድ ተቋም ያገኛሉ። ይህም በኮልፌ ቀራኒዮ ወረዳ 1 የሚገኘው የተስፋ ብርሃን የምገባ ማዕከል ነው። የምገባ ማዕከሉ ሲዘጋጅ ማህበራዊና ሰራተኛ ጉዳይ ነበር። እነሱ አስገቡን። የምገባ ማዕከል እናንተ መጠቀም አለባችሁ ብሎ አስገቡን። ከዛ በኋላ ከምገባ ማዕከል ያው እኛ መደረጃ እንፈልጋለን ምናምን ስንል ማህበራዊና ሰራተኛ ጉዳይ አደራጁን። ተስፋ እንትን ላይ እሱን አስገቡ። እንመግብ ነበር። ከዛ የመገበን ከዛም እንደገና ወጣ ራሴን ችዬ ከዛ የራሴን እንትን ህይወትን አርጌ ወደ እንትን ሆነ ራሴ መከራየት ጀመርኩ። በቀን አንዴ እንኳን መመገብ የሚቸገሩ ወገኖችን ተጠቃሚ ለማድረግ የተጀመረው የተስፋ ብርሃን የምገባ ማዕከል ለአቶ ደባልቄና መሰል አካል ጉዳተኞች የዕለት ጉርሳቸውን ከማግኘት ባለፈ በተፈጠረላቸው የሥራ ዕድል ከራሳቸውም አልፈው ለሌሎች መትረፍ ችለዋል። ወሬው ደሞዝተኛ ሆኜ እንደገና ደግሞ ያው በስሬ ደግሞ ያው ብዙ ባይባልም ለአንድ ሰውም ለሁለት ሰው ስራ ፈጠራ መፍጠር ማለት ቀላል አይደለም። አሁን በስሬ 3 ሰራተኞች አሉ። ማሽኖችን ምናምን ቤት እነዚህ መስሪያ ቤት እንዲሰጥ አድርጉን ማህበራዊና ሰራተኛ ጉዳይ ቢሮ ከዛ ይሄን አሟሉልን። ያው ተጠቃሚ ሆነናል። ሌሎችም ሰዎች ቀጥረናል። በ21ኛው የተስፋ ብርሃን የምገባ ማዕከል በቀን እስከ 500 የሚደርሱ ጧሪና ተመልካች ያጡ አካል ጉዳተኞች አረጋውያንና ሴቶች የምገባ ስርዓቱ ተጠቃሚ እንደሆኑ የሚጠቅሱት የኮልፌ ቀራኒዮ ክፍለ ከተማ ሴቶችና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ይታይሽ ደነቀው የምገባ ተጠቃሚዎቹን የዕለት ጉርሳቸውን ከመቻል ባለፈ የሥራ ባህላቸው እንዲቀየር ሙያዊ እገዛ ይደረግላቸዋል ይላሉ። እድሜ ልካችንን እዚህ ውስጥ እንመግባቸዋለን አይደለም። ቢያንስ እንኳን እዚህ ጋር ሆነው የሥራ ባህላቸው እንዲቀየር፣ ግንዛቤያቸው እንዲቀየር፣ ሶሻል ግንኙነታቸው እንዲዳብር በጣም በርካታ ስራዎች እየተሰሩ ያለበት ሁኔታ አለ ማለት ነው። ዛሬ ላይ እነ አቶ ደባልቄ በሰለጠኑት የልብስ ስፌት ስራ ተሰማርተው ባፈሩት ጥሪት ራሳቸውን ከመቻል አልፈው ጎጆ ቀልሰው ቤተሰብ መመስረት ችለዋል። ያው ሚስት አገባሁ፣ ጓደኛ ነበር በፊት። አሁን አንድ ላይ ሆነን ቤት ተከራይተን እንኖራለን። ከዛ ቤት ተከራይተናል። እሷም ያው ያገኘችውን ተማላላሽ ስራ ትሰራለች። እኔም ያው እዚህ እየሰራሁ ነው። የማህበረሰቡ አንድ አካል የሆኑ በአስቸጋሪ ሁኔታ ኑሯቸውን የሚገፉ አካል ጉዳተኞችን ወደ ተሻለ የኑሮ ደረጃ ማሸጋገር የመንግስት አንዱ የትኩረት አቅጣጫ መሆኑን የገለጹት የአዲስ አበባ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላ በ2017 በጀት ዓመት ከ1700 በላይ አካል ጉዳተኞች ወደ አምራችነት መሸጋገር ችለዋል ሲሉ ተናግረዋል። በዘንድሮ በጀት ዓመት ከ1700 በላይ አካል ጉዳተኞች ተጠቃሚ ተደርገዋል። ከነዚህ ውስጥ ወደ 400 የሚጠጉት በእኛ በካፒታል ፕሮጀክት 8.5 ሚሊዮን በጀት መድበን የቴክኒክ ስልጠና እንዲያገኙ አድርገን የልብስ ስፌት የቆዳ ማሽኖች በመስጠት ተጠቃሚ እንዲሆኑና ተረጂ እንዳይሆኑ አካል ጉዳት ማይበግራቸው አካል ጉዳተኛነት ወደ ኋላ ማያስቀራቸው እንዲሆኑ
እየተደረገ ያለበት ሁኔታ አለ። በ2013 ዓ.ም አንድ ተብሎ የተጀመረው የተስፋ ብርሃን ምገባ ማዕከል በቀን በሺዎች የሚቆጠሩ ጧሪና ተመልካች ያጡ ዜጎችን እየመገበ በ4 ዓመት ዕድሜ ብቻ የማዕከላቱ ቁጥር 26 ደርሰዋል። እነዚሁ ማዕከላት አቅመ ደካማ ዜጎችን የዕለት ጉርስ ከመሸፈን አልፈው ድጋፍ ፈላጊ ዜጎችን በሙያ አብቅተው ራሳቸውን እንዲችሉ የማድረግ ስራንም እየከወኑ ይገኛሉ።